በሮም ሙዚየም ውስጥ የታሰሩት የኢትዮጵያ ቅርሶች በቫቲካን ሚስጥራዊ ላይብራሪዎች ውስጥ የተከማቹት የኢትዮጵያ ነፍሶች ታሪኮች የጥንቷ ኢትዮጵያ የሕክምና ጥበብ ሚስጥራዊ የከዋክብት ምርምሮች የወርቅ ዘውዶች የብራና መጽሐፍቶች እነዚህ ሁሉ በሮም በቫቲካን ሚስጥራዊ መዝገብ ቤት ውስጥ ታስረው የሚገኙ ቅርሶቻችን ናቸው። ሰላም እንደምን ቆያችሁን ውድ የኢትዮጵያ አምባ ሚዲያ ቤተሰቦቻችን እንደምን አላችሁ? በዛሬው መርሃ ግብራችን በጣሊያን በተለይም በቫቲካን የመዝገብ ቤቶች በጣሊያን ሙዚየሞች ውስጥ ስለሚገኙ የኢትዮጵያ ቅርሶች እንመለከታለን። እነዚህ ቅርሶች መቼ እንዴትና ለምንም እንደተወሰዱ እንፈትሻለን። አብሬያችሁ ቆይታ ማደርገው ሰብለ ወንጌል ጸጋ ነኝ። ይሄንን ቻናላችንን ሰብስክራይብ በማድረግ ፕሮግራማችንን ላይክ በማድረግ ብዙዎች ጋር እንዲደርስ ሼር በማድረግ አብራችሁን እንድትቆዩ በአክብሮት ጋብዛችኋለሁ። ሐሳብ አስተያየታችሁንም አስፍሩልን። ዛሬ ቆይታ የምናደርገው በሮም በቫቲካን ውስጥ ስለሚገኙ የኢትዮጵያ ነፍስ የሆኑ ውድ ታሪኮችና ቅርሶች ነው። በተለያየ ዘመን ጣሊያን ከኢትዮጵያ ውድ ቅርሶቻችንን ወስዳለች። ዛሬ ግን ትኩረት የምናደርገው ፋሽስት ኢጣሊያ ለበቀል ተነሳስቶ ወደ ኢትዮጵያ መጥቶ 5 ዓመት ቆይቷል። ስለዚህ በዚህ 5 ዓመት ውስጥ የሰበሰባቸውን ቅርሶች ነው የምንመለከተው ማለት ነው። ፋሽስት ጣሊያን ወደ ሀገራችን ኢትዮጵያ የመጣው በ1928 ዓመተ ምህረት ነበረ። የመጣበት ዋናው ምክንያት የአድዋ ድልን ለመበቀል ነበረ። በአድዋ ድል ላይ እምዬ ምኒልክ፣ እቴጌ ጣይቱ፣ መላው ኢትዮጵያውያን በአንድ ላይ በመሆን እንግዲህ የጣሊያንን የቅኝ ገዥነት ቀንበር ሰብረው በዓለም አደባባይ አዋርደዋት ነበረ እና ጣሊያን ከአድዋ ድል በኋላ ሽንፈቷን ተከናንባ ሄዳ ዝም ብለው አልተቀመጡም ነበረ። ይልቁንም ለ40 ዓመታት ያህል እንዴት አድርገው ኢትዮጵያን እንደሚበቀሉ ጥናት ሲያደርጉ ዝግጅት ሲያደርጉ ነበረ የቆዩት። ለምንድነው በአድዋ ድል ኢትዮጵያ ልታሸንፍ የቻለችው? ኢጣሊያስ እንዴት ተሸነፈች የሚለው ላይ በጣም ብዙ ባለሙያዎችን መድበው በየዘርፉ ብዙ ምርምርና ጥናት ለ40 ዓመታት ያህል ሲከናወን ነበረ በጣሊያን ምድር ማለት ነው። ስለዚህ ከ40 ዓመታት በኋላ የበቀል ሰይፋቸውን ይዘው ነው በ1928 ዓመተ ምህረት በጃንሆይ ዘመን በንጉስ አጼ ኃይለሥላሴ ዘመን ወደ ሀገራችን ኢትዮጵያ የመጡት ማለት ነው። ስለዚህ በዚህ 5 ዓመት ውስጥ እንግዲህ ለበቀል የመጣ ሰው ምን ሊያደርግ እንደሚችል ዛሬ እንመለከታለን ማለት ነው። ፋሽስት ኢጣሊያ እንደያው ሌሎች የአፍሪካ ሀገራት ላይ የፈጸመችውን አይነት የቅኝ ግዛት ስራ ለመስራት ሳይሆን ወይም ግዛቷን ለማስፋፋት ብቻ ሳይሆን ለበቀል በበቀል ጥም ታውረው ወይም ደግሞ በዛ መንፈስ ተይዘው እንደመጡ የሚጠቁሙ በርካታ መጽሐፍት አሉ። እንደ መንደርደሪያ የተወሰኑትን እንመልከት። ዘ ሲቪላይዚንግ ሚሽን ሂስትሪ ኦፍ ዘ ኢትዮጵያ ኗር በተሰኘ የኤጄ ባርከር ጽሁፍ ላይ ስለ ኢጣሊያ በቀል እንዲህ ሲል ዘግቧል። ጣሊያን አድዋ ላይ የደረሰባትን ውርደት ለመበቀል ለ40 ዓመታት ስትዘጋጅ እንደነበረ ከተነተነ በኋላ ለሙሶሎኒና ለጣሊያን ጦር ኃይል የ1935 ወረራ የፖለቲካ ጉዳይ ብቻ አልነበረም። የአድዋን መንፈስ የመቅበርና የቆሰለውን የብሔራዊ ኩራት የመፈወስ ዘመቻ ነበረ ብሏል። ስለዚህ ያንን የደረሰባቸውን ውርደት ስሙን ለመቀየር ለማደስ በኢትዮጵያውያን በኩል ደግሞ የተፈጠረውን የድልና የኩራት ስሜት ለመስበር ነው የመጡት። ኃይለሥላሴ ስዋር በተሰኘ አንቶኒ ሞክለር የተባለ ጸሐፊ ደግሞ ምን ብሏል? በወረራው ወቅት የፋሽስት ወታደሮች አድዋን ለመበቀል የሚል መፈክር በየግድግዳው ላይ ይጽፉ ነበረ። ዝርፊያውና ግድያው የዚያ ስር የሰደደ ጥላቻ መገለጫ ነበረ ብለዋልና ይሄ 5 ዓመት ለኢትዮጵያውያን በነገራችን ላይ በጣም ከባድና አስከፊ ዘመን ነበረ። ንጉሱ አጼ ኃይለሥላሴ ተሰደው ሄደው ነበረ። እንደገና ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከግብጽ ጳጳሳትን ታስመጣ ነበረ። እኛ ጳጳስም ከጣሊያን ጋር ለመደራደር በሚል ሰበብ ህዝቡን ትተው የሄዱበት ጊዜ ነበረ። አስቡት እንግዲህ የአንድ ሃይማኖት መሪ ጳጳሷ ተሰዷል፣ ንጉሷ ተሰዷል። በዚያ ላይ ደግሞ በቀል የጠማው እጅግ ጨካኝ አረመኔ የጣሊያን የፋሽስት ወታደር
ኢትዮጵያ ላይ በተለይ አዲስ አበባ ላይ ከትሟልና በዚህ በበቀል ውስጥ ሲኖሩ ምን ነገር ዘረፉ የሚለው ሰፊ ነው በጣም። ለዛሬው መርሃ ግብራችን ትኩረት ያደረግንበት የኢጣሊያ ፋሽስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አምርሮ ይጠላ ነበረ። ምክንያቱም ቀደም ሲል እንደገለጽኩላችሁ ለ40 ዓመት የበቀል ዝግጅታቸውን በሚያደርጉ ጊዜ አድዋ ላይ እንዴት ተሸነፍን ብለው ጥናት ባደረጉ ጊዜ የአድዋ ድልን እንዲያሸንፉ ኢትዮጵያውያንን ያገዘችው ኦርቶዶክስ ተዋሕዶ ቤተክርስቲያን ናት ብለው አምነው ነበረ። ምክንያቱም ህዝቡ በማነሳሳት ረገድ እምዬ ምኒልክ ንጉሳችን ራሱ በዚህ ዘመቻ ላይ ትቀርና ማርያምን አልምርህም እያሉ በህዝቡ ስነ ልቦናዊ ቋንቋ ከህዝባቸው ጋር አንድነትን ፈጥረው ነው የተባበሩት። ከዛ ውጪ ከጦርነቱ በፊት ይሄ ህዝብ የተገነባበት የሞራል ልዕልና፣ ማንነትን የማክበር፣ ሀገርን፣ ማህተብን ለሱ የመታመን ነገር ይሄን ስነ ልቦና የሰራችው ቤተክርስቲያን ናት ብለው ስላመኑ፣ እንደዚሁም በጦርነቱ ላይ የቅዱስ ጊዮርጊስን ታቦት ይዘው ብቻ ብዙ ምክንያት አለና ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ ድል መሰረት ነበረች። ስለዚህ ለበቀል በምንሄድበት ጊዜ በዋናነት ማጥፋት መስበር ያለብን ይህችን ቤተክርስቲያን ነው ብለው አስበው ተዘጋጅተው ስለመጡ እጅግ መራራ የሆነ በቀልን በዚች በቤተክርስቲያን ላይ ፈጽመዋል ማለት ነውና የተወሰኑትን የዘረፏቸውን ቅርሶች በዛሬው በዚህ ወቅት በሮም እንደዚሁም ደግሞ በቫቲካን ቤተመዛግብት ውስጥ የሚገኙ ቅርሶችን እንመልከት። የመጀመሪያው ጥንታዊ ውድ የብራና መጻሕፍት። ፋሽስቶች በዋናነት እነዚህን የብራና መጽሐፍቶች ሲሰርቁ ዓላማ ያደረጉት የቤተ ክርስቲያንን ዕውቀት ለማቋረጥና እዚያ ጋር ለማክሰም ነበረ። የወንጌል ትርጓሜዎችን፣ ገድሎችን፣ የዜማ መጽሐፍትን፣ ድጓና ጾመ ድጓ፣ የታሪክ ድርሳናትን በሙሉ በደንብ አድርገው መዝብረው ዘርፈዋል ማለት ነውና በዚህ በብራና ላይ ያደረጉት ዝርፊያ ዋና ዓላማው የኢትዮጵያን ስነ ጽሑፍና ታሪክ መሰረቱን ነቅሎ በመውሰድ የነበረውን እንዳልነበረ በማድረግ ጥንታዊነታችንን፣ ማንነታችንን፣ ወዛችንን፣ ደማችንን ሁሉ የማጥፋት ማንነትን የማኮላሸት ስራ ለመስራት አቅደው እነዚህን የብራና መጻሕፍት ወስደዋል ማለት ነው። በአሁኑ ጊዜ በቫቲካን ላይብረሪ ውስጥና በሮም በሚገኙ የተለያዩ የምርምር ተቋማት ውስጥ እነዚህ የኢትዮጵያ ውድ ብራናዎቻችን ይገኛሉ ማለት ነው። በሁለተኛ ደረጃ የዘረፉት ነገር ደግሞ የነገስታቱን እና የጳጳሳቱን ከወርቅ የተሰሩ ዘውዶች ማለት ነው። የዳግማዊ አፄ ምኒልክን በአድዋ ድል ያሸነፏቸውን የታላቁን ንጉሰ ነገስት ዘውድ በተለይ ከመቅደላ ዘርፊያ የተረፉ እና በየቦታው ይገኙ የነበሩ የነገስታት ዘውዶችን፣ የጳጳሳትን አልባሳትን እንደዚሁ ወስደዋል። ምክንያቱም ለጣሊያኖች ዘውድን መውሰድ ማለት ስልጣንንና ክብርን ከአንድ ሀገር ላይ መንጠቅ ነው ብለው አምነው ስለነበረ በደንብ ታርጌት አድርገው ጥናት አድርገው ነበረ የነገስታቶቻችንን ዘውድ የዘረፉት ማለት ነው። ሌላው የወርቅና የብር መስቀሎቻችንን በሶስተኛ ደረጃ ከዘረፉን ቅርሶቻችን መካከል እነዚህ ናቸው። ከ10ኛው እስከ 19ኛው መቶ ክፍለ ዘመን የተሰሩ በውስጣቸው የከበሩ ድንጋዮችን የያዙ እጅግ የተወደዱ የወርቅና የብር መስቀሎቻችንን ጣሊያን በዚያ በ5 ዓመት ቆይታዋ ውስጥ ዘርፋለች ማለት ነው። የቤተ ክርስቲያን ንዋያተ ቅድሳትን፣ ጽዋዎችን፣ ማዕጠንቶችን፣ በወርቅ የተሰሩ የካህናት ልብሶችን፣ የነገስታት የክብር ካባዎችን ወስዳለች። በ5ኛ ደረጃ ጥንታዊ የቅዱሳን ስዕሎችን በቆዳ ላይ የተሳሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስነ ጥበብ መታወቂያ የሆኑ አይኮኖግራፊ የሚባሉ ስዕሎቻችንን በሙሉ ወስደዋል። እነዚህ ስዕሎች እንግዲህ በአሁኑ ወቅት በጣሊያን ሙዚየም ውስጥ የምስራቅ ጥበብ የሚል ስያሜ ተሰጥቷቸው እየተጎበኙ ይገኛሉ ማለት ነው። ሌላው እንግዲህ የወሰዱት ነገር ያው በጣም አስገራሚው እና እንግዲህ የዘረፋቸውን ምን ያህል አይናውጣ ዘራፊዎችና ሌቦች እንደነበሩ የምናየው የአክሱምን ሐውልት ነቅለው ነው የወሰዱት። ይሄ ሐውልት ያው በአሁኑ ጊዜ ተመልሶ ወደ ሀገራችን ኢትዮጵያ መጥቶ ቦታው ላይ ቢያርፍም እንግዲህ የአክሱምን ሐውልት የሚያክል ትልቅ ሐውልት ነቅለው ከወሰዱ ሌላውን ነገራችንንማ ምን ያህል እንደዘረፉ ማሳያ ይሆናል ማለት ነውና ለዚህ ለሙሶሎኒ የአክሱም ሐውልት ተራ ድንጋይ አልነበረም።
ይልቁንም ታላቁን የኢትዮጵያንና ስልጣኔ የሚያሳይ ስለሆነ ያንን ነገር የመውሰድ በቃ በኢትዮጵያ ላይ የማቋረጥ ይህች ሀገር በጣም አስጨንቃቸው ነበር። ስልጣኔዋ፣ ጥበቧ እንደሌላው አፍሪካዊም ሀገር ቀላል አልሆነችላቸውም ቅኝ ለመግዛት ሲሞክሩና በዛም ምክንያት ነው በቃ ያንን ስልጣኔውን እኛ ወስደነዋል ድል አድርገናታል ለማለት ትልቁን የአክሱምን ሐውልት ሳይቀር እንግዲህ ወስደዋል ማለት ነው። ሐውልቱ በሮም በደረሰን ጊዜ እጅግ ከፍተኛ ቁጥር ያለው ሕዝብ ወጥቶ በጣም በደስታ በፌሽታ ነበረ ይሄንን ሐውልት የተቀበሉትና ምን ብለዋል እነሱም እንደመፈክር አሁን አድዋን ተበቅለናል፣ ሮም አፍሪካን ገዝታለች የሚል መፈክርን እያሉ በደስታ ፈንጥዘዋል ማለት ነውና ያው አክሱም ሐውልታችን የግዞት ኑሮ ተመልሷል ማለት ነውና ሌሎቹ ቅርሶቻችን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መልኳ የሆኑ ታሪኳ የሆኑ በርካታ ቅርሶች ዛሬም ድረስ በጣሊያን በግዞት ይገኛሉ። በወቅቱ በጣሊያ ከኢትዮጵያ ስለወሰደቻቸው ሀብት ንብረት ቅርሶች በርካታ መጻሕፍት በርካታ የታሪክ ባለሙያዎችና ተመራማሪዎች የተለያዩ መጽሐፍትን ጽፈው ነበረ። ለዛሬ እንደ ምሳሌ የተወሰነውን እምጠቅስላችሁ ከሪቻርድ ፓንክረስት መጽሐፍቶች እስኪ ጣሊያን እንዴት እንደዘረፈች የሚያሳዩ ሁለት ምሳሌዎችን ልጥቀስላችሁ። ዘ ሉት ኦፍ ኢትዮጵያ የተሰኘው ሪቻርድ ፓንክረስት መጽሐፍ ምን ብለዋል? የአክሱም ሐውልትን መውሰድ የንብረት ስርቆት ብቻ አልነበረም፣ ይልቁንም የኢትዮጵያን ስልጣኔ በሮም እግር ስር የማንበርከክ ምሳሌያዊ ድርጊት ነበረ። ሞሶሎኒ ሐውልቱ ሮም ላይ እንዲቆም ያደረገው የፋሽስት አገዛዝ አፍሪካን ድል ማድረጉን ለዓለም ለማሳየት ነው ብለው እንግዲህ ጽፈዋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅርሶች በተሰኘ በሌላኛው መጽሐፍታቸው ደግሞ ሪቻርድ ፓንክረስት እንዲህ ብለዋል። በ1936 እስከ 1941 መካከል በሺዎች የሚቆጠሩ የብራና መጻሕፍት፣ የወርቅ መስቀሎችና ዘውዶች ከኢትዮጵያ አድባራትና ገዳማት ተዘርፈዋል። እነዚህ ቅርሶች ዛሬም በሮምና በቫቲካን ሙዚየሞች ውስጥ የሚገኙ ሲሆን ዘረፋው የተካሄደው የቤተ ክርስቲያኗን መንፈሳዊና ታሪካዊ የበላይነትን ለማዳከም ታልሞ ነበረ በማለት ሪቻርድ ፓንክረስት ይህንን ጽፈዋል ማለት ነውና ሌሎች በርካታ ጽሁፎችም አሉ። ኢትዮጵያውያንም የውጭ ጸሐፍቶችም የጻፏቸው በዝርዝር በ5 ዓመት ቆይታ ውስጥ ጣሊያን በኢትዮጵያ ላይ ያደረገችውን በደል እኛ ለዚህ መርሃ ግብር ዛሬ የመረጥነው ቅርሱን ብቻ ነው። ነገር ግን በጣም ልብ የሚሰብር እጅግ ብዙ አስከፊ ነገር በዓለም ላይ የተከለከለን እንግዲህ ገዳይ ጭስን ሳይቀር በአዲስ አበባ ሕዝብ ላይ ተጠቅማ ጣሊያን ብዙ ሺህ የሚቆጠር ህፃናትን፣ አዛውንትን፣ ንጹሃን ኢትዮጵያውያንን ገድላለች፣ ጨፍጭፋለች። በርካታ ሊቃውንትን በዚያን ወቅት አሳዳ ገድላለች። አባታችን ታላቁ አባታችን ሰማዕቱ አቡነ ጴጥሮስ ሀገሬን አሳልፌ ለባዕድ አልሰጥም፣ መሬቷም ለናንተ አትገዛም ብለው መሬቷንም እንዳትገዛ አውግዘው እነሱንም አውግዘው እንግዲህ የከበረ ሰማዕትነትን የተቀበሉት በዚህ በ5 ዓመቱ የፋሽስት ጣሊያን ቆይታ ነው ማለት ነውና እንዲያው እነዚህን ቅርሶች ለማስመለስ ምን እየተደረገ ነው? እንዲያው ቅርሶችን ማስመለሱ እንደው እንደ ቅንጦት እንኳን ቢታይ አሁን ባለንበት ሁኔታ ቢያንስ ግን ኢትዮጵያዊ ንብረቱ፣ ሀብቱ፣ ታሪኩን ማወቅ አለበት። የት ሀገር ምን እንዳለው፣ የቱ ሀገር ምን እንዳደረገው መጪው ትውልድ ማወቅ አለበት። አሁንም ያለነው ትውልዶች ይሄንን ማወቅ መረዳት፣ ሀገራችን ማን እንደሆነች፣ ምን እንደተደረገባት፣ ቅርሶቻችን፣ ሀብቶቻችን፣ የቤተ ክርስቲያን ንብረቶች በየቦታው ተበትነው ያሉትን የምናስመልሰው መጀመሪያ ታሪኩን ስናውቅ የት እንዳሉ ስንረዳ ነው። እንዲህ አይነት መርሃ ግብሮችንም እየሰራን ወደ እናንተ የምናቀርብላችሁ እንዲህ አይነት ሀገር ወዳድ ለሀገሩ የሚቆረቆር ነገ ለሀገሬ ይሄን አደርጋለሁ የሚል መነሳሳት እንዲፈጠር ነው። እንደው ቅርሶቹን ማስመለሱ ይቅርና ዛሬስ ግን እች ጣሊያን የምትባል ሀገር ኢትዮጵያን ትታታለች ወይ?
ዛሬስ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትታታለች ወይ? እንግዲህ እንደምናውቀው የተለያየ ፈተና እየደረሰባት ነው ቤተክርስቲያን። በየጊዜው ይቃጠላሉ መነኮሳት፣ በየገዳማት ዘግተው የተቀመጡ አባቶቻችን ድንገት እንግዲህ ተገድለው ዜና እንሰማለን። ምን አደረጉ? ከዓለም የራቁ፣ ስለ ፖለቲካ የማያውቁ፣ ስለ ፖለቲካ የማይጽፉ፣ ስለ ፖለቲካ ቪዲዮ የማይቀርጹ፣ ወጥተው በዚህ ጉዳይ ላይ በየሚዲያ አስተያየት የማይሰጡ፣ ገዳም የተቀመጡ የዘጉ፣ በዋሻ ውስጥ የኖሩ አባቶቻችን የሚገደሉት ለምንድን ነው? ለምንድን ነው ጥይት የሚያርፍባቸው? ለምንድን ነው የስለት ሲሳይ የሚሆኑት ብለን ስንጠይቅ ዛሬም እቺ ኢጣሊያና መላው አውሮፓ በጠላትነት የፈረጃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዛሬም ድረስ እየተበቀሉ አይደለም ወይ? ኢትዮጵያ የምትቆየው ይህች ቤተክርስቲያን እስካለች ድረስ እንደሆነ እነሱ አውቀዋል፣ አረጋግጠዋል። በተደጋጋሚም ወደ ሀገራችን ኢትዮጵያ መጥተው እንደ ልብ ቅኝ እንዳይገዙ፣ እንደ ልብ ሀብቷን እንዳይቦጠቡጡ እንቅፋት የሆነቻቸው ይህች ቤተክርስቲያን ስለሆነች እሷ ካልጠፋች ኢትዮጵያን እንደ ልባችን ማግኘት አንችልም ብለው በማመናቸው በተደጋጋሚ የበቀል እርምጃቸውን ላለፉት በርካታ ዓመታት በዚች ቤተክርስቲያን ላይ እየተወጡባት ይገኛሉና ዛሬም ይሄ በቀል፣ ዛሬም ይሄ ስራ አልቆመም። ላይመስለን ይችላል። ውስጡን የሚካሄዱ ነገሮች እንደ ቀልድ ሰምተናቸው የሚያልፉ ዜናዎች ለኛ ተራ ወሬ ሊሆኑ ይችላሉ። እነሱ ግን አቅደው በጀት ይዘው ኢትዮጵያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየተበቀሉ ነው። እና ውድ ወገኖቻችን ኢትዮጵያውያን ሆይ ሁላችንም ካንቀላፋንበት ልንነቃ ይገባል። ሀገራችንን፣ ቤተክርስቲያንን ልንጠብቅ ይገባል። እነዚህን የኢትዮጵያን ጠላቶች መበቀል እኛ ደግሞ የምንችለው ከዘረኝነት ስንወጣ ነው። እነርሱ እርስ በርስ እንድንከፋፈል፣ እርስ በርስ እንድንጣላ፣ እርስ በርስ እንድንዋጋ አድርገው በዚህ መሃል ህይወታችንን፣ ምሰሷችንን፣ መሰረታችንን ሁሉ እየደመሰሱ ነው። እኛ ደግሞ ለነሱ እንደ አባቶቻችን አንሸነፍም የምንለው ዘረኛ ባለመሆን፣ እርስ በርስ በመዋደድ ከሀገር የሚበልጥ ምንም ነገር ስለሌለ ወደ ራሳችን በመመለስ ሀገራችንን፣ ዳር ድንበራችንን ሁሉ በቻልነው መጠን በመጠበቅ በመዋደድ ጠላቶቻችንን ድል ማድረግ እንችላለንና ከዘረኝነት መንፈስ መውጣት አለብን። ዘረኛ ሰው ማለት የኢጣሊያንን መርዝ የጠጣ በሽተኛ ሰው ማለት ነው። እንደ ቀድሞ አባቶቻችን በሀገራዊ ፍቅር ተሳስረን ጠላቶቻችንን ድል የምንነሳበት ዘመን እንዲመጣ ምኞታችን ነው። በመሆኑም እንግዲህ በታዋቂ ሙዚየሞች ውስጥ ብቻ አይደለም የኢትዮጵያ ቅርሶች በአሁኑ ወቅት የሚገኙት በጣሊያን። እንዲያውም በጣሊያን ምን ያህል የኢትዮጵያ ቅርሶች አሉ ሲባል ይህን ያህል ብሎ ቁጥር ለመጥራት ራሱ አስቸጋሪ ነው። በተለያየ ቦታ በታትነው ስላስቀመጧቸው ማለት ነው። በታወቁ ሙዚየሞች ውስጥ ብቻ ሳይሆን በቫቲካን ምስጢራዊ መዝገብ ቤቶች፣ በግለሰቦች እጅ፣ በተለያዩ የካቶሊክ ገዳማት ውስጥ ተበታትነው እንደሚገኙ ቅርሶቻችን ይነገራልና በጣሊያንም ሆነ በሌላ ሀገራት ያሉ ቅርሶቻችን የኢትዮጵያ ያልተነበቡ ታሪኮች፣ ያልተገለጹ የስልጣኔ ምንጮች፣ የእውቀት የጥበብ ምንጮች ስለሆኑ እግዚአብሔር አምላክ እነዚህ በየሀገሩ የተበታተኑ ቅርሶቻችን፣ ታሪኮቻችን መጥተው የኢትዮጵያ የሆነ ነገር ለኢትዮጵያውያን የሚውልበት ጊዜ እንዲመጣና ዳግም ወደ ሰላም፣ ወደ መረጋጋት፣ ወደ ገናናነታችን እንደምንመለስ ተስፋ እናደርጋለን። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ መርሃ ግብር ደግመን እስከምንገናኝ ድረስ በቸር ቆዩን።